በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየካቲት ወር በ12 ቀን የሚነበብ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ልመናው በረከቱ ከኛ ጋር ይኑር ለዘላለሙ አሜን። ከዚህ ነገር በኋላ በዚያ ሀገር የሚኖር ሃይማኖቱ የጸና አንድ ድሃ ነበር። በመዓልትም በሌሊትም ይጸልይ ነበር። ቅዱስ ሚካኤልን ጌታዬ ሆይ ዘንልኝ፣ የዕለት ምግብ የዓመት ልብስ ስጠኝ ይለው ነበር። ሰውየው ግን ሰነፍ ነው። ከቤቱ ወደ ሥራ አይወጣም፣ ልድከም አይልም። የሚያውቀው ሥራ የለም። አንዲት ሰዓት እንኳ ሥራ አይልም፣ ንግድም አያውቅም። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል በሕልም ተገልጦ ወደዚህ ድሃ ሰው መጣ። እንዲህም አለው፣ እርሻውም ቢሆን ንግድም ቢሆን ጥቂት ሥራ የማትወድ አንተ ሰነፍ ሰው በመዓልትም በሌሊትም ይቅር በለኝ እያልክ እንዴት ትለምነኛለህ? እባርክልህ ዘንድ ወይንህ የት ነው? ስንዴ የት ነው? የሠራኸው የት ነው? የደከምክበት የት ነው? አንተ ሰነፍ ሰው የምትሸጠው የምትገዛበት የት አለ? ጌታዬ ሚካኤል እዘንልኝ እንደምን ትለኛለህ? የደከምክበት ሥራ የት አለ? የሁሉ አባት አዳምን እግዚአብሔር እንዳለው አልሰማህምን? በክፉ ዲያብሎስ ሽንገላ ያዘዘውን ሕግ በተላለፈ ጊዜ ይህች የተገኘባት ምድር ናት፣ ወደ እርሷም ትመለሳለህ። ሥራ በፊት ወዝ እንጀራህን ብላ፣ እሾህ አሜኬላ ይብቀልብህ አላለውምን? አንተ ግን አትሠራም፣ ግን ባርክልኝ ትለኛለህ። ይህም ብሎ ወደ ሰማይ ወጣ። በነጋ ጊዜም ይህ ድሃ ተነስቶ ሊጸልይ ወደ ቤተ ክርስቲያን ሄደ። ሊጸልይም በቅዱስ ሚካኤል ስም ወደ ተሠራው መቅደስ ገባ። የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ሁን፣ አትለየኝ አለ። ከቤተ ክርስቲያንም በወጣ ጊዜ እግዚአብሔርን የሚፈራ ለድሆች ለችግረኞች ብፁዓን መሥዋዕትን የሚሰጥ አንድ ባለጸጋ ሰው አገኘ። ይህ ድሃ ጌታዬ ዘንልኝ 100 ወቄት ወርቅ ስጠኝ፣ ሄጄ ነግድበት ራሴን ረዳበት ዘንድ ገንዘብንም ከነወለዱ ከፍልሃለሁ አለው። ባለጸጋውም ድሃውን እኔ አላውቅም፣ ይህም ባይሆን ዛሬ ከዚህ አገር የሚዋስ አንድ ሰው አምጣ፣ በእኔና በአንተ መሃል ጸብ እንዳይሆን ገንዘቤን የሚመልስልኝ ዋስ ስጠኝ አለው። ይህም ድሃ ባለጸጋውን እኔ ድሃ ነኝ፣ የሚዋሰኝ አላገኝም። አሁንም ፍቃድ ከሆነ ከራራህልኝ አንስተህ እኔም አንተም ሁለታችንም የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ አለ። እሱ አለቃዬ ነውና ይዋሰኛል አለው። ይህ ባለጸጋም አንተስ በቅዱስ ሚካኤል የምታምን ከሆነ እኔም አምንበታለሁና ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው
የቅዱስ ሚካኤል ስዕል ባለበት አንድነት ቆሙ። ይህም ድሃ የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ስለዚህ ባለጸጋ አላመነኝምና አንተ ጌታዬ ተዋሰኝ አለው። ከዛሬ ጀምሮ በዓልህ እስከሚደርስበት ሰኔ 12 ቀን ድረስ ለባለገንዘቡ ወርቁን እመልሳለሁ አለ። ይህም ባለጸጋ ነገርህን ሰማሁ፣ ተነስ እንሂድ ልስጥህ አለው። ይህ ነገር ባለጸጋው ድንቅ ሆኖበታልና ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱ። ባለጸጋውም 100 ወቄት ወርቅ ሰጠው። ድሃውም የሰጠውን ወቄት ወርቅ ይዞ ደስ እያለው ወደ ቤቱ ተመለሰ። ከዚህም በኋላ ወደ ሮም አገር ሄደ። በዚያ ወርቅም ነገደና አተረፈ። ከዚህ በኋላ ቀጠሮው የሊቀ መላእክት የቅዱስ ሚካኤል በዓል የሚሆንበት ዕለት ሰኔ 12 ቀን እንደደረሰና ወደ ሀገሩ ሊመለስ እንዳልቻለ ባወቀ ጊዜ ጽኑ ሐዘን አዘነ፣ ተቆረቆረ። በልቦናውም አስቦ እንዲህ አለ፣ የመላእክት አለቃ ቅዱስ ሚካኤልን ዋስ ያደረግኩበት ጊዜው ደረሰ። ዛሬ መድረስ አልቻልኩምና ምን ላድርግ አለ። ያን ጊዜም የቅዱስ ሚካኤልን ተራዳይነት የፈጣሪያውንም የካህሊነት አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ አንገቱን ወደ ላይ አቅንቶ ጸለየ። በፍጹም ልቡና በጸና ሃይማኖት ታምኖ ለባለዕዳው ከ50 ትርፍ ጋር 100 ወቄት ወርቅ ይዞ በከረጢት ቋጥሮ በከረጢቱም ውስጥ የመላእክት አለቃ የቅዱስ ሚካኤልን ስምና የባለጸጋውን ስም ከነርሱም ጋር የእርሱን ስም ጻፈ። ከዚህ በኋላ ተነስቶ ወደ አንጥረኛ ሄዶ አንጥረኛውን የእርሳስ ሳጥን ስራልኝ አለው። የእርሳስ ሳጥን ሰራለት። ከዚህ በኋላ ይህን ከረጢት ወስዶ ከውስጡ ጨምሮ ዘጋው። ከዚህ በኋላ በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ ቀን ወደ ወንዝ ሄደ። ከባህር ዳርም ቆሞ አቡነ ዘበሰማያት ደገመ። እግዚአብሔርን ፈጽሞ አመሰገነ። በፍጹም ሃይማኖቱም ሊቀ መላእክት ቅዱስ ሚካኤል ሆይ እንደ ተዋስከኝ ባለጸጋውን እኔ የተቃረንበት በዓል ቀን ዛሬ እንደሆነ እኔም ከሩቅ አገር እንዳለው ዛሬም እስክንድርያ መድረስ እንዳልቻልና አንተ ታውቃለህ። አሁንም የባለጸጋውን ገንዘብ ከነወለዱ ለአንተ ሰጥቻለሁ፣ ለባለዕዳዬ መልስልኝ ብሎ ጸለየ። ጸሎቱንም በጨረሰ ጊዜ ሳጥኑን ከነመክፈቻ ወደ ባህር ወረወረው። ያን ጊዜ ታላቅ ዓሣ ወጥቶ ሳጥኑን ተቀብሎ ዋጠው። ከዚህ በኋላ ያ ዓሣ በአንዲት ሌሊት የ6 ወር ከ6 ቀን ጎዳና ተጉዞ በነጋው ፀሐይ በወጣ ጊዜ ከእስክንድርያ ባህር ወደብ ደረሰ። በዚሽ ቀን ያ ባለጸጋ ለመላእክት አለቃ ለቅዱስ ሚካኤል በዓል ዓሣ ሊያሰግሩ ሄደው ከባህር ላይ መረባቸውን ይጥሉ ዘንድ ብላቴኖቹን አዘዘ። ያ ዓሣ ተያዘና ወደ ባለጸጋው ወሰዱት። ባለጸጋውም ባየው ጊዜ ደስ አለው፣ ታላቅ ነበርና። ባለጸጋው ብላቴኖቹን ይህን ሳጥን ዓሣ ለባሉ ቅዱስ ሚካኤል አመጣልኝ አለው። ብላቴኖችን ያን ዓሣ እጠቡት ብሎ አዘዛቸው። ሆዱንም በቀደዱት ጊዜ በዓሣው ሆድ ውስጥ ይህን የዋጠውን ሳጥን አገኙት። ያም ባለጸጋ ዕቃ ቤቱን በአገራችን የተደረገውን የባህርም ውስጥ የሆነውን ሁሉ ሰምተን እስክናውቅ ድረስ ይህን ሳጥን አስቀምጥ አለው።
ከጥቂት ቀን በኋላ ያ ድሃ ወደ እስክንድርያ ከተማ ገባ። ባለዕዳውም አገኘውና ለምን እንዲህ አደረግ? አምኜ ገንዘቤን ብሰጥ በጊዜው እንዴት አልሰጠኝም? ለምንስ አልከፈልከኝም? አለው። ያም ድሃ እኔ ስለተዋስከኝ ሰጥቼው ነበር፣ በውኑ በቀጠሮ አልሰጠህምን? አለው። ዋስህን ወዴት አገኘዋለሁ? ሰጠኸው? አለው። ድሃውም እኔ ሩቅ አገር ስላለው የተቃርንበት ቀን በደረሰ ጊዜ ወደ አንተ መድረስ ባይቻለኝ በመላእክት አለቃ በቅዱስ ሚካኤል በዓል ቀን 100 ወቄት ካተረፍኩ ከ50 ትርፍ ጋር ከከረጢት ውስጥ አድርጌ በላዩም የቅዱስ ሚካኤልን ስም የኔንና የአንተንም ስም ጽፌ በሳጥን ውስጥ አደረጉ። ቆለፍኩና ያንንም ሳጥን ወስጄ በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ የመላእክት አለቃ ሚካኤል ሆይ እንደ ተዋስከኝ አንተ ታውቃለህ፣ እነሆን ከባለ ለዕዳዬ ገንዘቡን መልስ ስጠልኝ ብዬ ከባሕር ጣልኩት አለው። ያ ድሃም ይህን ነገር በነገረው ጊዜ ባለጸጋው ከጥቂት ቀን በፊት የሆነውን ነገር አሰበና በሊቀ መላእክት በቅዱስ ሚካኤል ቀን በዓሣው ሆድ ውስጥ የተገኘውን ሳጥን አምጣ ብሎ ዕቃ ቤቱን አዘዘው። አመጣለት። በእጁም ይዞ ድሃውን ሳጥኔ ነው የምትለው ይህ ነውን? አለው። ባለጠጋውም አዎን ጌታዬ አለው። ፈጥኖ ከፈተው። በከረጢቱም ላይም የቅዱስ ሚካኤልና ስምና የራሱንም ስም የባለጸጋውንም ስም እንደተጻፈ እንደታተመ አገኘ። 100 ወቄትና ትርፉንም 50 ወቄት በውስጡ አገኘ። ስለዚህም ነገር ባለጸጋው የቅዱስ ሚካኤልን የተአምራቱን ገናነት የአምላኩንም ካሊነት አደነቀ። እግዚአብሔርንም አመሰገነ፣ አከበረ፣ ከፍ ከፍ አደረገ። 100 ወቄት ትርፉንም ይዞ ባለጸጋው ድሃውን እንዲህ አለው፣ ወንድሜ ሆይ ሃይማኖት ፍጹም ነው። በእውነት አንተ የእግዚአብሔር አገልጋይ ነህ። ይህን ትርፍ ከአንተ አልቀበልም አለው። ያም ባለጸጋ ከገንዘቡ 50 ወቄት ወርቅ ወስዶ ለመላእክት አለቃ ለቅዱስ ሚካኤል ቤተ ክርስቲያን ጽዋ አሰራው፣ ለመታሰቢያውም የሆነው ዘንድ። ሁለቱም ከዚያን ቀን ጀምሮ እስከ ዕለተ ሞታቸው ወዳጅ ሆነው በእግዚአብሔር ፍቅር ጸንተው ኖሩ። ይህም ሁሉ የሆነው በመላእክት አለቃ በቅዱስ ሚካኤል አማላጅነት ነው። እኛንም በመላእክት አለቃ በቅዱስ ሚካኤል የጸሎት ኃይል እግዚአብሔር ይማረን፣ ይቅር ይበለን። በጥምቀት የተወለድን ሁላችንንም ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ሚካኤል ረድኤትና በረከት ምልጃ አይለየን። ወስብሐት ለእግዚአብሔር።